ናሆማና ምህሩ ሊሞሸሩ ነው። እናቴ ካልተጋባችሁ እያለች ነው ብላ ነግራቸዋለች። ይህም ነገር ደግሞ እንግዲህ ይፈጸማል ብዬ ተስፋ አረጋለሁ። ትወደኛለህ ወይ ብላ ጠይቀዋለች። ምክንያቱም ልጅ እንዳለው ከሰማ ወደ ልጁ እናት ወደ በፊት ፍቅረኛ ይመለሳል ብላ ስላሰበች እንግዲህ ተጨንቃለች ምህሩ እና እዛ ጋ እንግዲህ ጆከር ደግሞ የውሸት እናትና አባት የሚሆኑ ሰዎች አምጥቷል። እኔ ደግሞ ግራ የገባኝ ነገር ምንድን ነው ከዚህ ቤት ውስጥ ካለው ከሚያስጨንቃቸው ሰዎች ጋር እንዴት ነው ተግባብቶ የውሸት እናት አባት ፈልግልኝ ብሎ ያለው? ለምንድን ነው? ምክንያቱም ሁለቱም አብረው ነው እየሰሩ ያሉት ወይንስ ምንድን ነው? በጣም ትልቅ ጥያቄ ተፈጥሮብኛል ማለት ነው ውዶቼ። እንግዲህ ትክክለኛዎቹ እናት አባቶቹ ሲመጡ ደግሞ ሀበሻ ቀሚስ እናሰፋለን ብላ ስትላት እነዚህኞቹ ምንድን ናቸው ብላ ነበር ራኪብ የጠየቀችው። በጣም የተፈጠሩ አዳዲስ ነገሮች አሉ። እሱን አብረን የምናይ ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ ከባድ ነገር የተፈጠረው ኪራ ጽናትን በጥፊ መቷታል። ምክንያቱም በጣም ስሜታዊ ስለነበረ አንቺ እያደረግሽ ያለሽውና ወይንም ይህን ጭቅጭቅሽንና ንዝንዝሽን በቃ ይሄ ቅልቅጥ ያጣውን ጭቅጭቅሽና ቅናትሽ ሰልችቶኛል ብሎ እንግዲህ ገፍትሮ ትቷት ወጥቷል። እሷም ደግሞ እንዴት እጁን እኔ ላይ ያነሳብኛል፣ በዛ ላይ ደግሞ ለዛውም ከሀና ፊት እንዴት ይህን ነገር ያደርገኛል ብላ እንግዲህ ያዙ ሊቀቁኝ ብላ ሻንጣዋን ይዛ ወጥታ ነበረ። ክብሮ መንገድ ላይ ባያገኛት ወታ ወይ ሰኒ ቤት ወይንም ደግሞ የሰኒ ቤት እንኳን እንደማትሄድ ግልጽ ነው የተፈጠረው ነገር ታውቃላችሁ። እርግጠኛ ነኝ ወደ ምህሩ ነበር የምትሄደው። ምህሩ ጋር ትሄዳለች ወይም ደግሞ ወደ አባቷ ነበር የምትሄደው። በጣም ነበር ስሜታዊ የሆነችው፣ በጣም ነበር የተናደደችው። ያለችበት ሁኔታ እንግዲህ እንደምታዩት ነው ማለት ነው። በጣም ከባድ ነው። እንግዲህ እሱን በጥፊ የመታበት ምክንያት ምንድን ነው? ሀና በነገራችን ላይ እኔ ከሱ የምፈልገው ነገር የለም፣ እኔም ደግሞ እንደዚህ መፍጠንና መጫወቱ ህግ መቀራረቡን ነገር ጸባዬ ስለሆነብኝ ነው። ግን ደግሞ አሁን ያደረግሽውን ነገር ግን ድጋሚ እንዲታረግብኝ አልፈልግም ብላታለች። ምክንያቱም አንዳንድ ዝም ያሉ ሰዎች በነገራችን ላይ ነገሮችን ለማሳለፍ ነው ዝም የሚሉት እንጂ ጽናት እንደምታረገው ሀና ማድረግ አቅቷት አይደለም ማለት ነው። ወይ ጽናት እንደምትሳደበው የሆነ ነገር እንደምታረጋት እንደምታመናጭቃት እሷ ማረግ አቅቷት አይደለም። ግን አንዳንድ ጊዜ ትዕግስት ማድረግ ጥሩ ነው፣ ዋጋ አለው ብዬ ነው የማስበው። እና ጽናትም ደግሞ ትንሽ ተረጋግታ ነበር። ደግሞ አሁን እንደውም ጭራሽ ብሶባት መታለች። ጽናትዬ ብትረጋጊ ሰከንድ ብትይ ሁሉ ነገር አይመጣም ነበር ብዬ ነው የምለው እውነት ለመናገር። እና ብቻ ግን እንግዲህ እርግዝናም ከሆነ ሂዳ ማረጋገጥ አለባት። እርግዝናም ካልሆነም ደግሞ ይህን ጸባዩን ማስተካከል። ምክንያቱም አውቃለሁ ትዳር ውስጥ ነው ያለችው። ባሏን ትወደዋለች። ግን ባሏን ትወደዋለች ማለት ካየችው ሴት ሁሉ ሰላም ካለች ሰላም ለኪራን ሰላም ያለው ሴት ሁሉ እሱን ይወደዋል ያፈቅረዋል ማለት አይደለም። ከአንቺ ውጪ ጭራሽ ልቤ ለሌላ ሰው እንትን አይልም። ስለዚህ እንዴት እንደዚህ ታያለሽ? እሷ ምን አደረገችሽ? ምንም የምታደርገው ነገር ጥፋት ሆኖ አልታየኝም። ስለዚህ ለምንድን ነው እንደዚህ የምትሆኝ ብሎ መቷታል በጥፊና እሷም ደግሞ ለክብሮም ቢመታኝስ እንደው ሌላው ነገርስ ቢሆን ችግር የለውም፣ ግን እንዴት ይመታኛል ለዛውም ከሀና ፊት ብላ በጣም የተበሳጨችው። እንግዲህ ልቧ ነበር ስብር ያለው ማለት ነው። ኪራ ያደረገው ነገር ትክክል ነው ብላችሁ ታስባላችሁ ቤተሰቦቼ? በእርግጥ ትዕግስቱን ጽናት ተፈታትነዋለች። በጣም ነው የተፈታተነችው። ለመታገስ ቢሞክርም ግን እንዳይታገስ አድርጋ ነበር እንግዲህ እንትን ያለችው እና ከእሷ ጋር አብረን እንደዚህ መሆን ትችላለህ፣ ወጥተህ እንደፈለግ በቃ የሆነ የተናገረችው ነገር ራሱ ትንሽ ከባድ ስለሆነ ስሜቱን ተንትን አለችው። በጥፊ መታትና በእርግጥ ተጸጽቷል። ይህን ነገር ማድረግ አልነበረብኝም ብሎ ምክንያቱም ስሜታዊ ስለሆነ እንጂ ማማታት ፈልጎ አልነበረም። ብቻ ከባድ ነው እንግዲህ። ጆከርም የውሸት እናት አባትን ዱርዬ የሆኑ እናት አባቶች አምጥቶ እንግዲህ ሊያስተዋውቃት ነው የሰን እህት። ይሄን ነገርም ደግሞ ሰኒ እና እሱ ተነጋግረው እህቲቱ እንድታመን ለማድረግ ነው። እህቲቱ ቤተሰቦችን አስተዋውቀን ብላ ስላለችው ትክክለኛ የእውነት እናት አባቶችን ሳይሆን ሌላ እናት አባት ነበር ያመጣው በገንዘብ ተገዝተው ማለት ነው። አስባችሁታል? ብቻ ከባድ ነው ህይወት ለነሱ በጣም ከባድ ሆናባቸዋለች። ጽናትና ኪራም ላይ የተፈጠረው ነገር ታውቃላችሁ። ናሆም እና ምሩም ደግሞ ሊሞሸሩ ነው። በሌላ ቪዲዮ ደግሞ በደንብ አድርጌ እስኪ ሰፋ አድርጌ ነገ ይዤላችሁ እመጣለሁ ማለት ነው ውዶቼ። ለዛሬው ደግሞ ይሄን ይመስላል። እናንተ ኪራ ጽናትን ስለመታት ምን ታስባላችሁ?